ቅድስት ድንግል ማርያም እኔን ከእግዚአብሔር ጋር ታማልደኛለች ብዬ አምናለሁ። እኔ ምክንያት ብለበለኝ አንዳንድ ጊዜ ዝም ብዬ እንደማይ ማሳሰብ ሳስበው ስላልተማርኩ ነው የምነግርህ። ከሄድ እንደው ከእናቴ ጋር ብጣላ ወይ ከአባቴ ጋር ብጣላ እናቴ እባክሽ እማዬ ከአባቴ ጋር ሳርቂኝ እኮ የምልበት ገጠመኛል። አየው እንደው ይሄን ያመጣው ማን ነው? ይሄን ልባችን ውስጥ ያስገባው ይሄ የመታረቅ የመስማማት የፍቅርን እግዚአብሔር ያስገባው። ልክ እንደዛ ሁሉ እመብርሃን ኢየሱስ ክርስቶስን ከወለደች በእግዚአብሔር ፍቃድ ያለምንም ወለድ እሷ ከሰው ሁሉ ከሴቶች ሁሉ የተለየች ስለሆነች ቢያንስ ከኔ ከኃጢአተኛው ተረዳኝ ከኔ ወይ ደግሞ ከሌላ ሰው የተሻለ ለማቅረብ አላት ብዬ አስባለሁ። እኔ ሳልማር ቆይ ያዘኝ። ይሄ ሳልማር ነው እውነት ነው የምነግርህ። ይሄ ተምሬ ገብቶኝ ምናምን ገብቻለሁ። ዝም ብዬ ሳስበው እግዚአብሔር አምላክ ኢየሱስ ክርስቶስ በእሷ ያለምንም ጉዳይ በእግዚአብሔር ብቻ አምሳያ በእግዚአብሔር ፍቃድ ከእሱ ከተወለደች እሷ የሚላትን ነገር ትሰማለች፣ ይሰማል። ቢያንስ ራርቶ የሚላት ነገር ትቀበል የሚል አሳባለኝ ውስጤ። ስለዚህ ነውና ይሄን ነገር መልካም ከአባት ጋር ብትጣላ እናት ማከል ገብተው ሊያስታርቁ ይችላሉ አይደለ? ይሄ እናት አባትም እናትም በህይወት ስላሉ ነው አይደለ? እናትና አባት መነጋገር ይችላሉ። እናት ከአባት ጋር ማውራት ትችላለች። ምክንያቱም አንተም እናትን የማውራት እድሉ አለ። አንተም እናትን ና እዚህ ጋር አንተም እናትን የማውራት እድል አለ። ምክንያቱም በህይወት ስላሉ ማለት ነው። ስለዚህ እናት ግን አሁን በህይወት አሉ እንደው ሻለች። እናት ግን በህይወት ባትኖር ከአባት ጋር አንተ ብትጣላ እናት መታ ከአባት ጋር ማስታረቅ አይችሉም አይደለ? ምክንያቱም ስለሞቱ ስለተለዩ ማለት ነው። በስጋ ስለተለዩ የጌታ ኢየሱስ ክርስቶስ እናት ብጽዕት ድንግል ማርያም ሰው ነች አይደለ? ሰው ነች ደግሞ ጌታ ኢየሱስን ወልዳለች። ታከብራታለህ ወይ? በደንብ አድርጌ ነው ማከብራት። ትወዳታለህ ወይ? እንዴት ነው ማልወዳት? መድኃኒት እኮ ነው በሷ በኩል የተወለደው። ግን በህይወት አሁን አለች ወይ? ድምጼን መስማት ትችላለች ወይ ብትለኝ መስማት አትችልም። በሁሉ ስፍራ የሚገኝ ሁሉን ነገር የሚያውቅ በጊዜ በቦታ በሁኔታ የማይወሰን እግዚአብሔር ብቻ ነው። እግዚአብሔር ከባህሪው መካከል ያካፈለናል፣ በፍጹም ደግሞ ያላካፈለም። ገብቷል? እግዚአብሔር ሁሉን ቻይነቱን ለሰው ልጅ ያላካፈለም፣ በሁሉ ቦታ መገኘትን ለሰው ልጅ ያላካፈለም። ካላካፈላችሁ ነገሮች አንዱ ይሄኛው ነው። በሁሉ ስፍራውን ለምሳሌ አንተ ኢትዮጵያ ነው እኛ ያለ ነው ሌላ ሰው አውስትራሊያ ያለ ሰው አሜሪካ ያለ ሰው ማርያምን ቢያናግራት ማማልጂ ምናምን ብላት የት ሆና ነው የምትሰማው? በሁሉ ስፍራ አለች ማለት ነው። በሁሉ ስፍራ የሚገኘው እግዚአብሔር ብቻ አይደል? ስለዚህ በሁሉ ስፍራ የሚገኘው እግዚአብሔር ብቻ ከሆነ ላንተ ኢትዮጵያ ሆነ እያማለደች አውስትራሊያ ወይ አሜሪካ ያለው ሰው ቢጠይቅ ምን ታደርጋለች? ትሰማለች? መስማት ትችላለች? ለዚህ መልስ እንግዲህ አሁን ምን አለ መሰለህ፣ ይሄ እንግዲህ በእውነት ነው የምነግርህ። እንግዲህ አሁን ይሄን መልስ ለመመለስ ከባድ ነው። አሁን ያቀስቀምክልኝ ጥያቄ ለመመለስ በጣም ይከብዳል። የሚዘፍኑ መንግሥተ ሰማያት አይወርሱም ይላል። አብረው የሚያጨበጭቡ ይወርሳል ተብሎ አልተጻፈ። መሸታ ሻጭ አይጸድቅም ይላል። የሚጠጡ ይጸድቃል ተብሎ አልተጻፈ። የሚሰክሩ መንግሥተ ሰማያት አይወርሱም ይላል ገላትያ ላይ። አትጠጣ ብለህ ከልክለህ ታውቃለህ? የሚገርመኝ እችን ከተማ ስንዞራት ለሁሉ የተመቸች ከተማ በየበረንዳው ዞር ስንል ይታይልኝ እንደሆነ አላውቅም፣ ሰውየውና ብርጭቆ እኩል ቁጭ ብለዋል። እኩል ናቸው። ብርጭቆ ከሰውየው ቁመት ጋር እኩል ነው። ስገለብጥ ያመሻል፣ ተገልብጦ ያድራል። በለው ስም ስናወጣ በለው ብለን የለም እንዴ? በለው ነው እኮ እንግዲህ ሄዳ ምን አለ ብለው አደፍርስ አልከው ደፍርሶ የለም እንዴ? አሸብር አልከው ዓለም ሙሉ ተሸብሮ የለም እንዴ? ናደው አልከው ዓለም ተልዶ የለም እንዴ? ተው የሚላለ ሚከለክላለ። ይብላኝላቸው መጠጥ የምትሸጡ ሰዎች ዘር አይወጣልህም፣ አትልፋ። ቢያመነዝር ትዳሩን ቢፈታ የእናንተ ልጅ ያልሆነ ሥራ ቢጣጥቶ ሰክሮ ጫቱን በልቶ አለ እንደ ጫት ነግዶ ማትረፍ፣ ጠምባሆ ጫት ነግዶ ሱስነት ያለው ነገሮች አስክረ ወገንህን ናላውን አዙረ
የሰው ትዳር እያፈረስ እያበጣበጥ ወንድም እያጋደል ዘር ይወጣል ብለህ መንግሥተ ሰማያት ትወርሳለህ ብለህ ትጠብቃለህ ይላል መጽሐፍ። ትከለክላለህ። አብርሃም ለምገለብጠው ጣጣ ሁለቱን አይነሳም ይለየልህ። እዚሁ ያልተጻፈ ነገር የለም። ወጸሐፋችን እንኳን ሰከረ አብስቶ የሚጠጣ መንግሥተ ሰማያት አይወርስም። ትርጓሜ ጳውሎስ 11ኛው ዕብራውያን ምዕራፍ መውለድ ያልጨረሰ እንኳን መጠጥ የኮመጠጠ እንዳይበላ አፍለኛውን ይብላ ነው የሚለው። ጽንሱ እንዳይበላሽ፣ ማህፀኑ እንዳይበላሽ፣ ደሙ እንዳይበላሽ፣ ዘሩ እንዳይበላሽ፣ ነቀዝ የበላው ክፉ ትውልድ፣ ተምች የበላው ተምች ትውልድ እንዳይወለድ በለው። ማን ይመልሳል? ይታወጅልሃል። ማታ የመጠጡ አይነት ያመኑ አይነት ይታወጅልሃል። አዳምጥ።